የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። ኤርትራና ኢትዮጵያን የተባበሩት መንግስታት ድርጅት ዋና ጸሐፊ አስጠነቀቁ። ዋና ጸሐፊው አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ዳግም ወደ ግጭት እንዳያመሩ ለስምምነታቸውም ያላቸውን ቁርጠኝነት ድጋሚ እንዲያረጋግጡ ጥሪ አቅርበውላቸዋል። በሁለቱ ሀገራት መካከል ውጥረት ጨምሯል ብለዋል ጉተሬዝ በጸሐፊያቸው በኩል ባወጡት መግለጫም በዝርዝር የምንመለከተው ቀዳሚ ጉዳይ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሌሊት ቆቦ ከተማ በመግባት የአገዛዝ ጦር ካምፖችን ማጥቃታቸው ሰምቷል። ደብረ ማርቆስና ደሴ ከተማ ዙሪያ ጨምሮ በክልሉ የሚደረገው ውጊያ የቀጠለ ሲሆን አገዛዙ በበኩሉ በትምህርት ቤት ላይ የድሮን ጥቃት ፈጽሞ ተማሪዎች መገደላቸው ሰምቷል። ይህንንም አብራችሁ ስትቆዩ ትሰሙታላችሁ። የብልጽግናው መንግስት ለኢትዮጵያ በተጠለሉ ስደተኞች ድጋፍ ለማድረግ አቅም አጠረኝ አለም። የብልጽግና አገዛዝ ኢትዮጵያ ለዓለም ትተርፋለች፣ በዓለም ሁለተኛ ታዳጊ ሀገር ሆናለች ሲል የከረመ ቢሆንም አሁን ላይ እርዳታ ማቅረብ አልቻልኩም ብሏል። በሌላ በኩል የአፍሪካ ሰብአዊና ህዝቦች መብቶች ኮሚሽን ኢትዮጵያ ለውስጥ ተፈናቃዮች ጥበቃና ድጋፍ ለማድረግ የተፈረመውን የአፍሪካ ህብረት የካምፓላ ስምምነት በአስቸኳይ እንድታጸድቅ ጠይቋታል። አብራችሁ ውስጥ ቆዩ ትሰሙታላችሁ። ኤርትራ ራሷን ከኢጋድ ማስወጣቷን ይፋ አድርጋለች። ኤርትራ በድጋሚ ከምስራቅ አፍሪካ በይነ መንግስታት ኢጋድ መውጣቷን ዛሬ ያሳወቀች ሲሆን ኢጋድን ደካማና የቀጠናውን ፍላጎት ማሳካት የተሳነው ማለት ወቅሳለች። ኢጋድ በቀድሞ የወዴድ ከፍተኛ ባለስልጣንና የብልጽግና ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ እየተመራ የሚገኝ ሲሆን የሻዕቢያ አገዛዝ ሀገሪቱ ራሱን ከአባልነት ማግለሏን ለወርቅነህ ገበየሁ በደብዳቤ ልኮላቸዋል ተብሏል። በዝርዝር ነው ያለን። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጎች ወንጀለኞች ዝርዝር ይፋ አድርጓል። ከሁሉም የከፉ አደገኛ ወንጀለኞች ተብሎ በወጡት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፏል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ ቁጥጥር ስር የሚገኙ ናቸው። በዚህ ውስጥ የኢትዮጵያውያን መገኘታቸው አነጋጋሪ ሆኗል። በዝርዝር እናየዋለን። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶን አባል አገር ልትወር ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ ሰጡ። ማርክ ሩፔን በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገውን ድብቅ ዘመቻ እያባባሰች ነው፣ አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብን ሲሉ አስጠንቅቀዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። ኤርትራና ኢትዮጵያን የተባበሩት መንግስታት ድርጅት ዋና ጸሐፊ አስጠነቀቁ። ዋና ጸሐፊው አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ዳግም ወደ ግጭት እንዳያመሩ ለስምምነታቸው ያላቸውን ቁርጠኝነት ድጋሚ እንዲያረጋግጡም ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት ጨምሯል ብለዋል ጉተሬዝ በጸሐፊያቸው በኩል ባወጡት መግለጫ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነታቸው ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባያቸው ስቴፈን ጁጃሪክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት መሆኑ ተጠቅሷል። ታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎችን ከመዘርጋቱ በተጨማሪ የሁለቱ ሀገራት ሉዓላዊነትና የግዛት አንድነት አረጋግጧል ተብሏል። ዋና ጸሐፊው ስምምነቱን ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል ይላል ዘገባው። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለት ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበት ሁኔታ አስታውሰው ይህም የውይይትና የትብብር ዋጋ የሚያሳይ ማረጋገጫ ነው ብለዋል። የብልጽግናው መሪና የሻዕቢያው መሪ ኢሳያስ አፈወርቂና አብይ አህመድ በዚህ ምክንያት ባደረጉት ስምምነትና አልጀርስን ለመተግበር ተስማምተናል ማለታቸውን ተከትሎ አብይ አህመድ የኖቤል ሽልማት ሲያሸንፉ ኢሳያስ አፈወርቂ ደግሞ ከማዕቀቦች ነፃ ሆነው ነበር። አሁን ግን ሁለቱ ሀገራት ለድጋሚ ጦርነት እየተዘጋጁ ይገኛሉ። ከዛም በፊት በኢትዮጵያ ውስጥ የሻዕቢያ ጦር ገብቶ አብይ አህመድን በዘር ማጥፋት የሚወነጀልበትን ጦርነት በትግራይና በአማራ በአፋር ክልል ማድረጋቸው ይታወቃል።
አሁን ውጥረቱ እንደገና እየጨመረበት ባለበት ወቅት ዋና ጸሐፊው ሁለቱ ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና ሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶች ለመገንባት የሚደረጉ ጥረቶች እንዲያጠናክሩ አሳስበዋል። ጉተሬዝ ምንም እንኳን ይበሉ እንጂ ኢሳያስ አፈወርቂና አብይ አህመድ በግልጽ የቃላት ጦርነት ብቻ ሳይሆን በወታደራዊ ዝግጅቶች የተሞላ እንቅስቃሴን እያደረጉ ይገኛሉ። አንዳቸው ሊወሩን ነው ሊወጉን ነው የሚሉ ውንጀላዎችን ለዓለም አቀፉ ማህበረሰብ በተለይም ደግሞ ለተባበሩት መንግስታትና ለአውሮፓ ህብረት እንዲሁም ለአሜሪካ ደብዳቤዎች ጽፈዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅም መልኩ የልማት ትብብር ለመከተል ከቀጠናዊና ዓለም አቀፋዊ አጋሮች ጋር መስራት እንዲቀጥሉ አበረታተዋል ይላል ዘገባው። አንቶኒዮ ጉተሬዝ በዚህ ንግግራቸው አብይ አህመድ አሰብን ወስዳሉ የሚለው እንዲተው ባይጠቅሱም በግልጽ ግን የድንበር ጉዳዮች የተጠቃለሉ መሆናቸውን ሲጠቅሱ መታየታቸው እያነጋገረ ነው። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሌሊት ቆቦ ከተማ መግባት የአገዛዝ ጦር ካምፖችን ማጥቃታቸውን የተሰማው ደብረ ማርቆስና ደሴ ከተሞች ዙሪያ ጨምሮ በክልሉ የሚደረገው ውጊያ የቀጠለ ሲሆን አገዛዙ በበኩሉ በትምህርት ቤቶች ላይ የድሮን ጥቃት ፈጽሞ ተማሪዎች መገደላቸውም ተሰምቷል። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ዙሪያ በአገዛዝ ጦርና ፋኖ ኃይሎች መካከል ታህሳስ 2 2018 ዓ.ም በተደረገ ውጊያ አዛዡን ጨምሮ 37 የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ያስታወቀው። የአገዛዝ ጦር ከደብረ ማርቆስ ከተማ ተነስቶ ሊባኖስ ደንባ ወደ ተባለ አካባቢ ሲንቀሳቀስ ነው በፋኖ ኃይሎች ውጊያ የተከፈተበት የተባለው። ለ6 ሰዓታት በቀጠለው ውጊያ የአገዛዝ ጦር ላይ ከፍተኛ ጉዳት ከመድረሱ በተጨማሪ ውጊያውን የሚሸሽ የአገዛዝ ጦር ተከትሎ ከሊባኖስ ደንባ እስከ ደብረ ማርቆስ ከተማ ማረሚያ ቤት አካባቢ ድረስ መካሄዱን ውጊያውን አፋባ ቴዎድሮስ ዕዝ አስታውቋል። የፋኖ ኃይሎች እስከ ምሽት 1 ሰዓት ድረስ የማጥቃት ውጊያ መቀጠላቸውን ተከትሎ አገዛዙ ከደብረ ማርቆስ ከተማ ወደ ደንባ መውጫ ተደጋጋሚ መድፍ ሲተኩስ እንደነበረም ተሰምቷል። በዛሬው ዕለትም በዞኑ ደጀን ወረዳ ጉባያ የተባለ አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በአካባቢው የተቀሰቀሰው ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ መቀጠሉ የታወቀ ሲሆን በወረዳዋ ደጀን ከተማ ውስጥ የአገዛዙ ፖሊስ አዛዥ ዋና ሳጅን አስናቀማና እየተገደሉ ተገኝቷል ሲሉም የመረጃ ምንጮቻችን ጨምረው ነግረውናል። የግድያ ምክንያቱ ባይታወቅም የፖሊስ አዛዡ በአገዛዙ ጦር መገደሉ ነው የመረጃ ምንጮች ግን የሚናገሩት። በተመሳይ በክልሉ ሰሜን ወሎ ዞን ቆቦ ከተማ ሌሊቱን ከፍተኛ ተኩስ ሲሰማ ማደሩን ነዋሪዎች ለኢትዮ ኒውስ ተናግረዋል። በተለይም ታህሳስ 2 ለታህሳስ 3 2018 እኩለ ሌሊት ጀምሮ በከተማዋ ከፍተኛ ተኩስ ፍንዳታ ሲሰማሯል ብለዋል ነዋሪዎቹ። በከተማዋ የነበረው ተኩስ በተመለከተ ኢትዮ ኒውስ የጠየቀቻቸው የፋኖ የመረጃ ምንጮች በኩላቸው ሌሊቱን የፋኖ ኃይሎች በቆቦ ከተማና ዙሪያ አካባቢዎች በተመረጡ ቦታዎች ላይ በአገዛዙ ጦር ላይ እርምጃ መውሰዳቸውን ተናግረዋል። በተለይም በቆቦ ከተማ ፖሊስ ጣቢያ፣ በከተማዋ ሚካኤል ሰፈር በሚገኘው የአድማ ብተናና ሚኒሻ ካምፕ እንዲሁም በከተማ ዙሪያ በሚገኘው ሆርማት ወታደራዊ ካምፕ ላይ የፋኖ ኃይሎች ሌሊቱ እርምጃ ወስደዋል ብለዋል። ሆኖም የመረጃ እስከተጠናከረበት ጊዜ ድረስ በአካባቢ የሚገኘው የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በሌሊቱ ውጊያ ላይ ያወጣው መግለጫ የለም። በቆቦ ከተማ ሌሊቱን በነበረው ተኩስና ፍንዳታ የተጎዱ ሰዎች ምራቸው የተናገሩት የመረጃ ምንጮቻችን አንድ ወጣት በተባራሪ ጥይት መገደሉና በርካታ የአገዛዙ ጦር አባላት መገደላቸውን ተናግረዋል። በተጨማሪም ቁጥራቸው ብሎ ያልታወቀ የሚሊሻና ፖሊስ አባላት በፋኖ ኃይሎች ተይዘው ተወስደዋል ተብሏል። የዞኑ ጋዞ ወረዳ ብር አፋፍ አካባቢ ከንጋት ጀምሮ እስከ እኩለ ቀን ድረስ ውጊያ መደረጉም ታውቋል። ዛሬ ታህሳስ 3 2018 በተደረገው በዚህ ውጊያ የፋኖ ኃይሎች ድል መቀናጀታቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ጨምሮ አስታውቋል። በተመሳሳይ በደሴ ከተማ ዙሪያ ሞቴ የተባለ አካባቢ በከባድ መሳሪያ ታግዞ በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ነው ሲሉ የአካባቢው የፋኖ የመረጃ ምንጮች ተናግረዋል። ከ3 ቀናት በፊት የአገዛዝ ጦር ኮንክሪት ምሽግ በመገንባት አዲስ ወታደራዊ ካምፕ ለመመስረት መሞከሩን ተከትሎ ሞቴ የተባለው አካባቢ የፋኖ ኃይሎች በሌሊት እርምጃ ወስደው የጦሩ ሰፈር በማውደም ከፍተኛ ጉዳት ማረሳቸው መዘገባችን ይታወሳል። ያን የፋኖ ኃይሎች እርምጃ ተከትሎ አገዛዙ ከደሴና ኩታበር ከተሞች ከፍተኛ ኃይል በማንቀሳቀስ በከባድ መሳሪያ ታግዞ የከፈተው ውጊያ እስከ ታህሳስ 2 2018 ዓ.ም ምሽት ድረስ መቀጠሉን የመረጃ ምንጮች ለኢትዮ ኒውስ አረጋግጠዋል።
ለሁለት ተከታታይ ቀናት በቀጠለው ከባድ ውጊያ በተለያዩ አቅጣጫዎች የተንቀሳቀሰው የአገዛዝ ጦር ከፍተኛ ሰብአዊና ቁሳዊ ጉዳት ደርሶበታል የሚሉት የመረጃ ምንጮች በውጊያው በፋኖ አባላት ላይም ጉዳት ደርሷል ብለዋል። አገዛዙ የኮማንዶና ሪፐብሊካን ጋርድ አባላትንም ኮምቦልቻ አየር ወለድ በማራገፍ ደደሴ ዙሪያ ውጊያ አሰልፎ ተዋግቷል ነው የሚሉት የመረጃ ምንጮች። በሌላ በኩል የብልጽግና አገዛዝ በሰሜን ሸዋ ዞን መንዝ ግሸራቤ ወረዳ ትምህርት ቤት ላይ በፈጸመው የድሮን ጥቃት ተማሪዎች መገደላቸው ሰምቷል። ታህሳስ 2 2018 ዓ.ም እኩለ ቀን አካባቢ በተፈጸመ የድሮን ጥቃት 2 ተማሪዎች ሲገደሉ 10 ተማሪዎች ደግሞ ቆስለዋል ሲሉ የመረጃ ምንጮች ነግረውናል። በዞኑ ግሸራቤ ወረዳ ደን አንደኛ ደረጃ ትምህርት ቤት ላይ ነው የድሮን ጥቃቱ የተፈጸመው ያሉት የመረጃ ምንጮች በጥቃቱ ተማሪዎች የሞትና የአካል ጉዳት ሲደርስ የትምህርት ቤቱ ክፍሎችም ውድመት ደርሶባቸዋል ብለዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዘወክሉም የድሮን ጥቃቱ በትምህርት ገበታቸው ላይ በነበሩ ተማሪዎች ላይ የተፈጸመ መሆኑን በመግለጽ ጥቃቱን አውግዟል። የብልጽግና አገዛዝ ዛሬም የምዕራብ ጎጃም ወረዳዎች በሆኑት ቋሪት፣ ደንበጫ፣ ድጋዳሞትና ሰከላ እንዲሁም በምዕራብ ወሎ ከለላ ወረዳ የተለያዩ አካባቢዎች የድሮን አሰሳ እየተደረገ በመሆኑ ጥቃት ሊፈጽም ይችላል በሚል ነዋሪዎች ስጋት ላይ ወድቀናል ሲሉ ለኢትዮ ኒውስ ተናግረዋል። የብልጽግና አገዛዝ መንግስት በኢትዮጵያ ለተጠለሉ ስደተኞች ድጋፍ ለማድረግ አቅም አጠረኝ አለ። የብልጽግና አገዛዝ ኢትዮጵያ ለዓለም ትተርፋለች፣ በዓለም ሁለተኛ ታዳጊ ኢኮኖሚና ሀገር ሆናለች ሲል የከረመ ቢሆንም አሁን ላይ እርዳታ ማቅረብ እንዳልቻለ ለዓለም አቀፍ ማህበረሰብ አስታውቋል። በሌላ በኩል ኢትዮጵያ አፍሪካ የሰብአዊ ህዝቦችን መብቶች ኮሚሽን ለውስጥ ተፈናቃዮች ጥበቃ ድጋፍ ለማድረግ የተፈረመበትን የአፍሪካ ህብረት የካምፓላ ስምምነት በአስቸኳይ እንድታጸድቅ ተጠይቃለች። ኢትዮጵያ ላስጠለለቻቸው ስደተኞች መሰረታዊ አገልግሎቶችን ለማቅረብ አቅም እንዳነሳት የብልጽግናው አገዛዝ በይፋ አስታውቋል። የስደተኞችና ተመላሾች አገልግሎት የዓለም አቀፍ ሰብአዊ ድጋፍ መቀነሱ በስደተኞች መጠለያዎችና ስፍራ የጤና እንዲሁም የስነ ምግብ፣ የውሃና የትምህርት እንዲሁም የከለላ አገልግሎት ላይ ከፍተኛ ተጽዕኖ ፈጥሮብኛል በማለት ትላንት ከዓለም አቀፍ ለጋሾች ተወካዮች ጋር ባካሄደው ምክክር ላይ አስታውቋል። የድጋፍ ጥረቱ ኢትዮጵያ ስደተኞች በሀገሪቱ ሕግ ውስጥ እንዲታቀፉ ለማድረግ በተጀመሩ ጥረቶች ላይ ተጽዕኖ መፍጠሩን የጠቀሰው ተቋሙም በተለይም ሕጻናትና አካል ጉዳተኞች ጨምሮ ለጉዳት ተጋላጭ የሆኑ ስደተኞች አስፈላጊው ድጋፍ ማግኘት አልቻሉም ብሏል። ኢትዮጵያ በዓለም ሁለተኛ ኢኮኖሚ ያላት ሀገር እያረኳት ነው የሚለው የብልጽግናው ጠቅላይ ሚኒስትር አብይ አህመድና አገዛዙ ለሀገር ውስጥ ተፈናቃዮችና ለስደተኞች እርዳታ ማቅረብ አቃተኝ ማለት ከጀመረ ሰነባብቷል። የሀገር ውስጥ ተፈናቃዮችና የውጭ ስደተኞች ለከፋ ችግርና የሰብአዊ እርዳታ አቅርቦት መጋለጣቸው በተደጋጋሚ ሲዘገብ የቆየ ሲሆን አገዛዙ አቅም የለኝም ሲል የመጀመሪያውም ሆኗል። የለጋሽ አካላት ተወካዮችም መንግስት የሀብት አሰባሰብ መንገዶች እንዲያጠናክርና የድጋፍ ምንጮችን እንዲያሰፋ መክረውታል ተብሏል። ይህ በእንዲህ እንዳለ የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ኢትዮጵያን ጨምሮ ለውስጥ ተፈናቃዮች ጥበቃና ድጋፍ ለማድረግ የተፈረመ የአፍሪካ ህብረት የካምፓላ ስምምነት ያላጸደቁ ሀገራት እንዲያጸድቁ ጠይቋል ተብሏል። የስምምነቱ ፈራሚ ሀገራት ስምምነቱን ለመተግበር ህጎችን እንዲያወጡ፣ በመፈናቀል ዙሪያ ብሔራዊ ስትራቴጂዎችን እንዲነድፉና ቅንጅታዊ ስርዓቶችን እንዲዘረጉ፣ ለሴቶች ህጻናትና አረጋውያን አካል ጉዳተኞችና አናሳ ማህበረሰቦች የጥበቃ ማቀፎች እንዲፈጥሩ፣ የተፈናቃዮች ፍላጎት ለማወቅና ብቁ ምላሽ ለመስጠት ብሔራዊ መረጃ ስርዓታቸውን እንዲያሻሽሉ፣ አስተማማኝ በሆኑና ደህንነታቸው በተጠበቀ ዘላቂ መፍትሄዎች አማካኝነት ተፈናቃዮችን በፈቃደኝነት ወደ ቀያቸው እንዲመልሱና ከአስተናጋጅ ማህበረሰብ ጋር እንዲዋሃዱ ወይም እንዲሰሩ ቅድሚያ ትኩረት እንደሚሰጡ ኮሚሽኑ ጠይቋል። በኢትዮጵያ ሀገር ውስጥና የውጭ ተፈናቃዮች ጥገኝነት ጥያቄዎች የተለያዩ ጥቃቶች የሚፈጸሙባቸው ሲሆን በተለይም የአገዛዙ ጦር በካምፖች ላይ የሚፈጽማቸው ጥቃቶችና የተፈናቃይ ካምፖችን ለጦር ምሽግነት መጠቀም ከዚህ በፊት በዓለም አቀፍ ደረጃ መጋለጡ የሚታወስ ነው። ኤርትራ ራሷን ከኢጋድ ማስወጣቷን አስታወቀች። ኤርትራ በድጋሚ ከምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ መውጣቷን ዛሬ ያሳወቀች ሲሆን ኢጋድ ደካማና የቀጠናውን ፍላጎት ማሳካት የተሳነው ነው ብላለች። ኢጋድ በቀድሞ የኦህዴድ ከፍተኛ ባለስልጣንና የብልጽግና ውጭ ጉዳይ ሚኒስትር ወርቅነህ ገበየሁ እየተመራ ሲሆን የሻዕቢያ አገዛዝ ራሱን ከኢጋድ ማውጣቱን በደብዳቤ ለወርቅነህ ገበየሁ አሳውቋል ተብሏል። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ ይፋ አድርጓል። አስመራ ለኢጋድ ዋና ጸሐፊ ላኩት ባለችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናዊ ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ግልጽ አድርጋለች። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚያዊ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋም ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና ተጫውቻለሁ ብላለች። ይሁን እንጂ መግለጫው ጨምሮም በሂደትና በተለይም ደግሞ ከ2005 ጀምሮ እንደ አውሮፓውያን አቆጣጠር
ኢጋድ የቀጠናውን ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራት በተለይም በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ማለት ክሷን አሰምታለች። በዚህም ድርጊት ምክንያት አስመራ በጎርጎሮሳውያኑ ሚያዝያ 2007 ከአባልነቷ ለመውጣቷ መገደዷን መግለጫው ጨምሮ ገልጿል። በሰዓቱ ኤርትራ ከዚህ የኢጋድ አባልነት የወጣችው የኢህአዴግ መንግስት በኢትዮጵያ ውስጥ ባለው ጫናና ከኤርትራ ጋር እያሳደረ ባለው ዲፕሎማሲያዊ ጫና ምክንያት መሆኑን ስትገልጽ የቆየች ቢሆንም በአሁኑ መግለጫዋ ግን ይህን አልጠቀሰችም። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ አድርጋ ነበር ያለ ሲሆን አሁንም በጎርጎሮሳውያኑ ሰኔ 23 አባልነቷን እንደገና አጠናክራለች። ሆኖም ግን የአገሪቱ መንግስት ተቋሙ ህጋዊ ግዴታዎችን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑ እያዳከሙ መጥቷል ብሏል። ኤርትራ ህጋዊ ስልጣን ካጣ ድርጅት አባልነቷን ለመልቀቅ መገደዷን የገለጸው የኤርትራ ማስታወቂያ ሚኒስቴር አክሎም ኢጋድ አሁንም ላይ ምንም አይነት ስልታዊ ጥቅምን እንደማይሰጥና ለቀጠናው መረጋጋት ትርጉም ያለው አስተዋጽኦ ማድረግ እንዳልቻለ አስረድቷል። ኤርትራ ይህንን ደብዳቤ ያስገባችው ለኦህዴዱ የቀድሞ ባለስልጣንና ለብልጽግና ውጭ ጉዳይ ሚኒስትር ለአሁኑ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሲሆን የኤርትራ ማስታወቂያ ሚኒስቴር ይፋ እንዳደረገው ከሆነ ይህ ውሳኔ የተወሰነው ኢሳያስ አፈወርቂ በሳውዲ አረቢያ ሪያድ ተገኝተው ሳውዲ በቀጠናው አቅሟ እንድታስፋፋና የፖለቲካ እና የኢኮኖሚ የበላይነቷ እንድታረጋግጥ ጥሪ ካቀረቡ በነጋታው ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ ኢትዮጵያን መያዛቸው ተሰማ። ትውልደ ኢትዮጵያውያኑ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፋ አደገኛ የውጭ ዜጋ ወንጀለኞች ዝርዝር ይፋ ሲያደርግ ስማቸው ተጠቅሷል። ከሁሉም የከፋ አደገኛ ወንጀሎች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው ይላል ቢቢሲ በዘገባው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስምና የፈጸሙት ወንጀል እንዲሁም ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በዕፅ ዝውውር፣ የጦር መሳሪያ ይዘው መገኘት፣ በዘረፋና ሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመላክታል። አደገኛ ተብለው በተለዩ 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽሟቸዋል ከተባሉት ወንጀል ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳነ የስፍ እንዲሁም መስፍን ሁሴን፣ ንግስቲ በየነም፣ ጳውሎስ ኪዳኔና ሳምሶን ኪዳኔ እንዲሁም ቤዛ ከበደ ናቸው ይላል ቢቢሲ። በህግ አስከባሪው ባለስልጣን አደገኛና ከሁሉም የከፋ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብሎ የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደርጓቸው ወንጀል ድርጊቶችም ዘርዝሯል። ከተጠቀሱት መካከል የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያም፣ በጦር መሳሪያ ጥቃት ተፈጸመ፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበርና ህገወጥ የገንዘብ ዝውውር ይገኝበታል ተብሏል። የሀገር ውስጥ ደህንነት መስሪያ ቤቱ የተለያዩ ወንጀሎች ፈጽመው እጅግ የከፉ አደገኛ ስደተኞች ማለት በመላው ዓለም ከሚገኙ ሀገራት የመጡ ግለሰቦችን በቁጥጥር ስር መዋላቸውን ያወጣው ዝርዝር በይፋ ለዓለም ተበትኗል። ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገር ልትወጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ ሰጡ። ማርክ ሩቴ በጀርመን ባደረጉት ንግግር ሩሲያ በህብረተሰባችን ላይ የምታደርገው ድብቅ ዘመቻ እያባባሰች ነው ብለዋል። አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብን ብለዋል። በዚህም ምዕራባውያን የስለላ ተቋም ሩሲያን በተመለከተ ያወጡት ተመሳሳይ መግለጫዎችን አስተጋብተዋል። ሞስኮ ግን ይህንን አስተባብላለች። ሩቴ ማስጠንቀቂያውን የሰጡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 የተጀመረው የሩሲያ ወረራ ለማስቆም በሚሞክሩበት ወቅት ነው። በዚህ ወር መጀመሪያ ላይ የሩሲያ ፕሬዝዳንት ቭላድሚር ፑቲን አገራቸው ከአውሮፓ ጋር ጦርነት ለመግጠም እቅድ እንደሌላት ተናግረው አውሮፓ ጦርነት ለመጀመር ከፈለገ ግን ዝግጁ ነን ሲሉ በግልጽ ተናግረው ነበር። ሞስኮ እንደ አውሮፓውያን አቆጣጠር በ2022 ተመሳሳይ ማረጋገጫ ብትሰጥም 200 ሺህ የሩሲያ ወታደሮች ድንበር አቋርጠው ዩክሬን መወረራቸው ይታወሳል ይላል ዘገባው። አሜሪካ በዩክሬን ሰላም ለማምጣት የምታደርገው ጥረት የአውሮፓ ሀገሮች እያደናቀፉ ነው ሲሉ ፑቲን ከሰዋል። ይህን ያሉት ሩሲያ የሚደግፈውን የመጀመሪያውን የሰላም ረቂቅ የአውሮፓ ሀገሮች ለመቀየር ያደረጉት ሚና ተከትሎ ነው። ፑቲን ቅን አልነበሩም ሲሉ የኔቶ ዋና ጸሐፊ በጀርመን ዋና ከተማ በርሊን ሲናገሩ ተሰምተዋል። ዩክሬን መደገፍ ለአውሮፓ ደህንነት ዋስትና እንደሆነ ማክለዋል። አስቡት፣ ፑቲን ቢሳካለት ኖሮ ዩክሬን በሩሲያ ወረራ ስር ሆና
ጦሩ ኔቶ ላይ በረዥም ድንበር ጫና በመፍጠር ጥቃት የመሰንዘር አደጋው በከፍተኛ ሁኔታ ይጨምራል ይላሉ። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆይቷል። ፋብሪካዎቿም ከጊዜ ወደ ጊዜ እየጨመረ የመጣው የድሮን የሚሳይልና የመድፍ ፍላጎት ለማሟላት እየሰሩ ነው ይላል። ኬኤል የዓለም ኢኮኖሚ ተቋም በቅርቡ ባወጣው ሪፖርት መሰረት ሩሲያን በየወሩ 150 ታንኮችን፣ 550 የእግር ጦር ተሽከርካሪዎችን፣ 120 የላንሴት ድሮኖች እንዲሁም ከ50 በላይ የመድፍ ታንኮችን ታመርታለች። እንግሊዝና አብዛኛው የምዕራባውያን አጋሮቿ በዚህ ደረጃ ላይ አይደሉም ይላል ቢቢሲ። ተንታኞች እንደሚሉት የምዕራብ አውሮፓ ፋብሪካዎች የሩሲያ የጦር መሳሪያ ምርት ለመመጣጠን ዓመታት ይፈጅባቸዋል። ፈረንሳይና ጀርመን ሁለቱ በቅርቡ የ18 ዓመት ወጣቶች በበጎ ፈቃደኝነት ወታደራዊ አገልግሎት የሚሰጡበት አሰራር በድጋሚ ለማስጀመር እንቅስቃሴ ጀምረዋል። የሳይበር ጥቃት፣ የተዛባ መረጃ ማሰራጨትና በኔቶ አባል ሀገራት አየር ማረፊያዎችና ወታደራዊ ሰፈሮች አቅራቢያ ድሮኖችን መመልከት የሚያካተው ድብልቅ የሚባለው ጦርነት እየጨመረ ይገኛል ማለት ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።